ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ትምህርታችን ይዤላችሁ የመጣሁት ደግሞ የአማርኛ ቃላት ምስረታ ይሆናል። እንግዲህ መጀመሪያ የአማርኛ ፊደላትን እያንዳንዳቸውን እናውቃለን። ፊደሎችን ካወቅንም በኋላ ደግሞ አገጣጥመን አንድ ላይ አቀናጅተን እንዴት ቃላትን እንመሰርታለን ወይም እናነባለን የሚለውን የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለቻናላችን ቤተሰብ ሁኑ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት አናግሩን። በአጭር ጊዜ በፈለጋችሁ ሰዓት ማታም አላችሁ ቀን አማርኛን አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ ከዚህ ጋር እንደምታዩት መጀመሪያ አማርኛ የትኛውንም ምንባብ ቢሆን ለማንበብ ፊደሎችን መለየት ነው። ይቺ ማናት? አ ናት። ከዛ ይችኛዋ ማናት? የ። ከዛ ይቺ ር። አንድ ላይ አ የ ር አየር አየር። እሺ በመቀጠል ይቺ ማናት? ፍ ናት። ፍ። ከዛ ይችኛዋ ማናት? እ። ከዛ ይቺ ር። አንድ ላይ ስናነባቸው ፍ እ ር ፍቅር። እሺ በመቀጠል ይቺ ማናት? ተ ናት። ተ። ከዛ ይችኛው ማናት? ማ። ከዛ ይቺ ማናት? ረ። አንድ ላይ ተ ማ ረ ተማረ ተማረ። እሺ በመቀጠል ይቺ ማናት? ል ናት። ል። ከዛ ይችኛዋ ማ። ከዛ ይቺ ት። አንድ ላይ ልማት ልማት ልማት። እሺ ከዛ ይችኛው ማናት? ጀ ናት። ጀ። ከዛ ይቺ መ። ይቺ ረ። አንድ ላይ ጀ መ ረ ጀመረ ጀመረ ብለን እናነባታለን። ወደ እነዚህ ስናልፍ ይችኛዋ ማናት? ጥ ናት። ጥ። ከዛ ይችኛዋ እ። ይቺ ም። አንድ ላይ ጥ ቅ ም ጥቅም። እሺ በመቀጠል ይቺ ናት። አ ናት። አ። ከዛ ይቺ ጭ። ይችኛዋ ር። አንድ ላይ አጭር አጭር። ከዛ ይችኛዋ ማናት? ማ ናት። ከዛ ይቺ ረ። ይቺ ከ። አንድ ላይ ማ ረ ከ ማረከ። እሺ ይችኛዋ ማናት? ደ ናት። ደ። ከዛ ይችኛዋ ከ። ከዛ ይቺ ማናት? መ። አንድ ላይ ደ ከ መ ደከመ ይሆን ደከመ ብለናል። እሺ በመቀጠል ይቺ ማናት? መ ናት። ከዛ ይችኛዋ ጠ ናት። ይቺ ን። አንድ ላይ ስናነባቸው መ ጠ ን መጠን መጠን። እሺ ከዛ ይቺ ማናት? ጨ ናት። ጨ። ይቺ ፈ። ከዛ ይችኛዋ ረ። ያው ጨ ፈ ረ ጨፈረ ጨፈረ። እሺ ይቺ ማናት? አ ናት። አ። ከዛ ይቺ ማናት? ጥ። ከዛ ይቺ ር። አንድ ላይ አ ጥ ር አጥር አጥር። ይቺ ማነች? በ ናት። በ። ከዛ ይችኛዋ ረ። ይቺ ታ። በረታ በረታ በረታ። እሺ ይቺ ማናት? ል ናት። ከዛ ይችኛዋ ጆ። ይቺ ች። ል ጆ ች ልጆች ልጆች።
ይቺ ማናት? ብ ከዛ ይችኛዋ ሩ ይቺ ህ አንድ ላይ ብሩህ ብሩህ ብሩህ። እሺ በመቀጠል ይቺ ማናት? ለ ናት ለ ከዛ ይችኛዋ ደግሞ መ ይቺ ነ አንድ ላይ ለመነ ለመነ። በመቀጠል ይቺ ማናት? ፈ ናት ፈ ከዛ ይችኛዋ ማናት? ጠ ናት ይቺ ነ አንድ ላይ ፈጠነ ፈጠነ። እሺ ከዛ ይችኛዋ ማናት? ተ ናት ተ ከዛ ይችኛዋ ረ ይቺ ታ አንድ ላይ ተረታ ተረታ። እሺ ይችኛዋ ማናት? ድ ናት ድ ከዛ ይቺ ል ይችኛዋ ት አንድ ላይ ብልህ ብልህ ብልህ። ከዛ ይቺ ማናት? ጨ ናት ጨ ይቺ ለ ይቺ ማ ጨለማ ጨለማ ጨለማ። እሺ ይችኛዋ አ ናት ከዛ ይችኛዋ ፈ ይቺ ር አንድ ላይ አፈር አፈር አፈር። እሺ በመቀጠል ይችኛዋ ፊደል ማን ናት? ድ አይደለች? ከዛ ይችኛዋ ደግሞ ማን ናት? ር ናት። ያው ር ይቺ ሻ አንድ ላይ ድርሻ ድርሻ ድርሻ። እሺ በመቀጠል ይችኛዋ ማን ናት? ወ ናት። ከዛ ይቺ ለ ይቺ ል አንድ ላይ ወለል ወለል ወለል። እሺ በመቀጠል ይቺ ማን ናት? ይቺ ቀ ናት ቀ ከዛ ይችኛዋ ለ ከዛ ይቺ ደ አንድ ላይ ቀለደ ቀለደ ቀለደ። እሺ ከዛ ይችኛዋ ማን ናት? ፅ ናት ፅ ይቺ ላ ከዛ ይችኛዋ ቻ አንድ ላይ ጥላቻ 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 ብለን እናነባለን ማለት ነው። ሶ በዚህ መንገድ ነው መጀመሪያ ፊደሎችን እያንዳንዳቸውን መለያየት ከዛ በኋላ ደግሞ አንድ ላይ አድርጎ አገጣጥሞ ማንበብ ማለት ነው። አንድ ላይ አገጣጥመን ማንበብ እንችላለን። በዚህ መንገድ የተለማመዳችሁ በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። ከዛ በተጨማሪ ደግሞ በአጭር ጊዜ ልትለምዱ የምትችሉበት መንገድ የትኛው ነው? በኦንላይን ብትማሩ በጣም በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። የትም ሀገር ሆናችሁ በፈለጋችሁ ሰዓት ማታም አላችሁ ቀን መማር ትችላላችሁ። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆችም አናግሩን፣ ህፃናትን እናስተምራለን በኦንላይን በጎግል ሚት። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።